ሻወር እየወሰድኩ ነበርና ወና አጋጣሚ የሆነ ቪዲዮ ያዘና በቃ በዛ የተነሳውን በቃ ያስፈራራኝ ማይሆን ነገር ነው ከሱ ጋር ያረኩኝ ያለው ሳልፈልግና በዛ የተነሳ በቃ የህይወቴም ተባላሽቶ በቃ እኔ አሁን ደግሞ በቃ አለ አይደል የሆነ በቃ በጣም እየታመምኩኝ ምናምን ነውና ለዛ መብቴ ካለ ብዬ ነው ባገኝ ይፈል ወይ አንቺ ሻወር እየወሰድኩ ቪዲዮ ቀርጾኛል ነው እያልኩኛለሽው? ኦኬ በሱ ቪዲዮ አንቺን እያስፈራራሽው ነው? እንደውም በባለፈው በቃ እሷ ፊልድ ወጣ ስትመጣ እንደ ፕሮግራም ነገር በጣም ቆይታ ስለነበረ አንድ ወር ምናምን ነገር ያው ጓደኞቿ ምናፍቋት ምናምን ነገር መጥቶ ፕሮግራም ተዘጋጅቶ ነበርና ኢዛኒ የሆነ በብልቃት የሆነ መድኃኒት ይዞ መጣና ጨምረሽ ስጫትና ጨምረሽ ስጫት አለኝ። ከዛ ምንድነው ምናምን ነገር አልኩት። ከዛ በጣም ስጨቀጭቆ ጊዜ በቃ ልንገላት ፈልጋለሁ እኔ ካንቺ ጋር መሆን ነው የምፈልገው ምናምን ነገር አለኝ። ቆይ መድኃኒት ገዝቶ አምጥቶ ላንቺ እንደዚህ እየሰጠሻለሁ? አዎ በቃ እሷን አስወግዶ ከኔ ጋር ነው መሆን የሚፈልገው። አንቺ ነሽ የምትመጪኝ እሷ ጭራሽ ነው ማልፈልጋት ምናምን ነው የሚለኝና በቃ ልፍታት ምናምን ሁላ ነው የሚለኝ ማለት ነው። እሷ ደግሞ በቃ በነግራትም የምትረዳኝ ነው እሷ አይደለችም። ዝም ብዬ አውርቻት ነበረና ግን በቃ ምን ነው ያላመነች ራሽ ከቤት ራሱ እኮ እንደወጣ አይሰጠኝም ማለት በቃ ለአንድ ሲስተርም ብዙ ጊዜ ቤት አትኖርም በቃ እንደስረኛው ነው በቃ ቤት ውስጥ በቃ ከሰው ጋር ራሱ እንዳላይሽ ምናምን ነው የሚለኝ ማለት በቃ በጣም ክፉ ሰው ነው። እኔን ማግባት አግብቶ መኖር ብቻ ነው የሚፈልገው በቃ ወንጭራሽ እኮ በቃ ኖርማል እኮ የሆነ ለኔ ቦታ ኖሮት ቢሆን ራሱ እኮ አሪፍ ነበረች። ከጓደኞቹ ጋር ራሱ ሌላ ነገር እንዳደረግ ነው የሚያደርገኝ። ምን ማለት ነው ደግሞ እንደዛ ማለት ያው ከሱ ጋር ብቻ አይደለም እንደዛኛ የሚያደርገኝ ጓደኞቹንም እየጠራ አብራቸው ከነሱ ጋር ሌላ ነገር እንዳደረግ ነው የሚያደርገኝ። ቆይ ከሱም አልፎ ከጓደኞቹም ጋር አይነት ነገር እንዳደርግ ያደርገኛል እያልሽኝ ነው? እባክሽ አታልቅሽ። ቆይ ተረጋጊ ነገር እባክሽ ቆይ ተረጋጊ እባክሽ። ይሄ ከባድ ነው። እባክሽ ተረጋጊ። የእህት ባል ነው ከዚሁም አልፎ ማይሆን መረጃ ይዞብሻል እንደነገርሽኝ ደግሞ አሁን ከሱም ባለፈ ደግሞ ከጓደኞቹም ጋር እንድተኛና ከነሱም ጋር ማይሆን ነገር እንዳደርግ ያደርገኛል። ቆይ ከዚህ በፊት እንደዚህ አይነት ነገር አስገድዶ ነው ይሄን ነገር እንድታደርግ ያደረገሽ? ከስንት ሰው ጋርስ እንድታደርግ ያደርጉሽ? ከጓደኞች ያው ሁለት ጓደኞች አሉትና በቃ ያመጣቸዋል ይጠጣሉ ምናምን ነገር በቃ ያመሻሉ። ያው እኔም ለትንሽ ጊዜ ነው በርግጥ የመጡት የነበረው ያው ለሲስተር ብዬ ብቻ ነበር እና በቃ ብዙ አልቆይም ነበረ። ግን በቃ በዘይተን እሱ ያስፈራራኝ በቃ እዚህ እየኖርኩ ነው ከነሱ ጋር በግድ። ኦኬ ከሁለቱም ጋር ነው እሱ እንድትተኛ ያደረገው? አዎ። ምንድነው ደግሞ የቀባጠርሽው ነገር አለ እንዴ? ምንም ቀባጥረው እኔማ እኮ ጥሩ ዘዴ እኮ ነግሬሽ ነበር። ምን ዘዴ ነው የምነግረኝ? እህትሽን አስወግደናት እኔና አንቺ በፍቅር መኖር እንጂ። የምን ፍቅር ነው? ካንተ ጋር ምን ፍቅር ነው ያለኝ? እኔ እኮ በጣም ነው። እኔ ደግሞ ብትወደኝ እንደዛ የምታደርገው? እኔ ደግሞ አልፈልግም። ምን አደረኩኝ? ምንድነው ያላደረከኝ? እኔ እኮ በጣም ነው የምወድሽ። እንዳነካኝ ወደዛ። ከሷ ደግሞ አንቺ ትሸኛለሽ። እኔ አንቺ ጋር ነው በቃ ልብ ያለው። ለምንድን ማትረጂኝ? ቆይ ልብ ከኔ ጋር ቢኖር ነው ከጓደኞች ጋር እያመጣም ተስተኝ። እሱ ደግሞ እኮ ምን አለፈ እንዴ? በቃ ምን ነው የሚያልፈው? አለፈ እኮ በቃ የተረሳ ጉዳይ እኮ ነው። አሁን ስለኔና ስላንቺ ወደፊት የምን ወደፊት ህይወት አንተ ለኔ ምን ይነግ የቴ ባል እኮ ነክ በፈታታለሁ። ምን ችግር አለው? ለምን ፈታት? እቴ እኮ ነች። እኔ ደግሞ አንቺ ወድሻለሁ። እኔ አልፈልግም። በስማ ቆይሽ ከዚህ በላይ የተሻለ አማራጭ አለ? የምን አማራጭ ነው? አማራጩማ እኔን ተወኝ በቃ ከእቴ ጋር ኖርበት። በቃ አማራጭ የለም ነው እያልሽኝ ያለሽው? እኔ መቼም ካንተ ጋር አለ ታውቃለህ። በምን ምክንያት ካንተ ጋር እንደዚህ ነው? ቆይ ምን ያንሰኛል? እኔ ምን የሚያንስ ነገር አለኝ?
አሁን ራስን እንደሰው ነው የምታየው አንተ ማለት ቁጭ ብለን እያወራን ስለሆነ ናቅሽኝ ማለት ነው። በቃ በፍቅር መግባባት አንችልም ማለት ነው። እኔና አንቺ ሁሌ መጨቃጨቅ ወይ መጮህ አለብን። ፍቅር ነው የምንግባባው። የት ቤት እኮ ነው ያለው። ከዚህ በላይ ፍቅር እንዴት ልስጥሽ? እሷ ላንተ ብላ እንደዛ ምን ሆናት? ስለሷ አታውሪብኝ። እኔ እሷን ማውራትም ማሰብም አልፈልግም። ስለሷ ጉዳይ አታውሪ። እሷ ስላንተ በሙሉ ልብ ባይወደኛል ብላ እሷ ስለኔ አታስብም ሲጀምር ታያት። አሁን ስለኔና ስላንቺ ጉዳይ ብቻ ነው። እኔ ካንተ ጋር ምንም የማወራው ነገር የለኝም። እንደተወራኝ ደግሞ አፍሽን ሞልተሽ ካንተ ጋር መሆን አልፈልግም እያልሽኝ ነው። አልፈልግም ነው መቼ እፈልጋለሁ ብዬ ካቀለው እኔ ካንተ ጋር መሆን አልፈልግም። በይ አሁን እኔ ምንም የመጨቃጨቅም የመላፋትም የመደባደብም ሙድ ውስጥ አይደል። አሁን ወደ ቤተሰብ ጋር መሄድ ስለምፈልግ ቪዲዮን እንድታጠፋልኝ ፈልጋለሁ። ቪዲዮ ከዚህ በላይ ህይወት ላይ እንድትጫወት አልፈልግም። እንደተጫወትኩብሽ ነው እያሰብሻለሽው? እና ምን እያደረክልኝ ነው? እያኖርከኝ ነው? በቃ አሁን ዛሬ ምንም ውስጤ በጣም ስለደከመው። በምንድን ነው ውስጤ የደከመው? እንድታዝናኝ ነው የምፈልገው። ኧረ እባክህ። ስለዚህ እስቲ ልብስሽን አውልቂ። እኔ ካንተ ጋር ምንም ነገር ማድረግ አልፈልግም አልኩህ እኮ። ማለት ለምንድን ነው የማትፈልግ? በቃ ስለማልፈልግ። አልፈልግህም ከዚህ በኋላ ሲጀመር ፈልጌ ካላቅም ከኔ ጋር እኮ መተኛት ማለት እኮ ትልቅ ክብር እኮ ነው። አንቺ ማን ካንተ ጋር መተኛት ነው ክብር? ከመጀመሩ በእናትህ በይ አንቺ ዝም ካሉሽ በጣም ዝም በይ። ሌላ አሁን ማንም ልትጮሂም ምንም ከዚህም በፊት ታውቂዋለሽ አይደለ? ዝም በይ። ደግሞ ያቺ ስለዛች እህትሽ ደግሞ ታወሪያለሽ። ነይ አታስቸግሪኝ። ወዴት ዝም በይ። አትጪ ብዬሻል። እንደዚህም ደርሰሻል። ለዚህም ደርሰሻል። ነይ ለዚህም ደርሰሻለሁ። ለዚህም ደርሰሻል። ለዚህም ደርሰሻል። ዝም በይ። ዝም በይ። ዝም በይ። ዝም በይ። ጭራሽ ቤት ድረስ መታችሁ። ኧረ ምንድን ነው? ጭራሽ ታስደበድቡኝ ትላለህ ደግሞ። የሰራው ህይወትም የሰራው በወንድ ልጅ አምላክ በወንድ ልጅ የሰራውን ስልጣን ሰላም ውድ የጀግናው ሚዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንግዲህ ጠፋ ብለናል ሰሞኑን። እኛም በቻልነው አቅም የክፍለ ሀገር ስራዎችንም ወጣ ብለን እየሰራን ነው። ከባድ ክትትሎችንም እያደረግን እንገኛለን ማለት ነው። ያው ሁሉንም ነገር የምንሰራው በቅድመ ተከተልና በወረፋው መሰረት ነው። የሁሉንም ሰው ችግር የምንፈታው ማለት ነውና እኛ ጋር መጥቶ ደግሞ የትኛውንም ችግር ሳንፈታ ወደኋላ አንልም። በቻልነው አቅም ደግሞ ሁላችን ሰዎችን ለማገዝ መነሳት አለብን በሚል ነው ይህንን ሚዲያ ያቋቋም ነው። ስለዚህ እኛ ደግሞ ምን እናደርጋለን? ቤተሰቦቻችን አንድ ሰው ስህተት ይሳሳታል፣ ግን ከአንድ ሰው ስህተት ደግሞ ሌሎች ሰዎች እንዲማሩ በሚል እኛም ወደ እናንተ የአንድ ሰውን ችግር ለመፍታት በምንችለው ሁሉ እያደረግን ወደ እናንተ በብዙ ድካም በብዙ ትግል ውስጥ ሆነን ወደ እናንተ ወደምናደርስላችሁን ቪዲዮዎችን ለብዙ ሰው ደርሶ ደግሞ ከአንድ ሰው ስህተት ብዙ ሰው እንዲማር አድርጉልን ለማለት እንወዳለን። ምክንያቱም ሼር በተደረገ ቁጥር ለብዙ ሰዎች ይደርሳል። ለብዙ ሰው ደግሞ ከደረሰ ብዙ ሰው ይማራል ማለት ነውና ከስህተት በቻላችሁት አቅም ይህንን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ከዛ ለብዙ ሰው እንዲደርስ ደግሞ ሼር እያደረጋችሁ አብሮነታችሁን አሳዩን ለማለት እወዳለሁ።
ዛሬም ደግሞ እንግዲህ አንድ እህቴ በተራው መሰረት አንድ እህቴ ከዛሬ ተገኝቻለሁ። በጣም አስቸጋሪና አንገብጋቢ ጉዳይ ነው ብላኝ ምንም ቢሆን ደግሞ በተራ መሰረት ነው የምንሰራው። ዛሬ እንግዲህ ቀጥታ እሷ ቤት ድረስ በመገኘት የገጠማትን ነገርና አሁን ያለችበትን ሁኔታ ለመጠየቅ እንዲሁም ደግሞ ከኛ ቲም ጋር በመሆን ለመፍታትም ጭምር ተገኝቻለሁ ማለት ነው። እስቲ ምን እንደተፈጠረባት እና ምን እንዳለ ያለችበትን ሁኔታ በማጣራት እኛም የምንችለውን ነገር ለማድረግ እንግዲህ ቤቷ ድረስ ተገኝቻለሁ ማለት ነው። እስቲ ምንድነው እህቴ የተፈጠረብሽ ነገር? በጣም አንገብጋቢ ጉዳይ ነው የሚል ቮይሶችን ሰምቻለሁ። ያው በተራ መሰረት ስለሆነ ምንም ነገር የምንሰራው እኛ። ምንድነው የተፈጠረብሽ ነገር? ምንድነው የሆንሽው? እስቲ ግልጽ አድርገሽ የተፈጠረብሽን ነገር ለኔ አስረጅኝ። አንቺ የምትነግሪኝ ነገር ለኔ ማስረጃም ስለሆነ በምትነግሪኝ ነገር ተነስቼም ስለሆነ የምሰራው ማለት ነው። ያው ተዋውቀናል። ሰላም እባላለሁ እና አንተን ለማግኘት ብዙ ጊዜ ነው ያናገርኩት ታውቃለህ። ከዛ ያው አሁን ተገናኝተናል እና ምንድነው ችግሩ? ያው በቃ የሆነ አለ አይደለ ማይሆን ሁኔታ ውስጥ ነኝና የምኖረው ያው እዚህ ቤት ውስጥ ነው። እህቴ ያለች እህቴ ባል አለ። ያው እህቴ ደግሞ ብዙ ጊዜ ፊልድ ትወጣለች ምናምን ስራና ብዙ ጊዜ ደግሞ ከእሱ ጋር ነው ማሳልፈው ቤት ውስጥ እና ያው ከእሱ ጋር የማይሆን ነገር እየተፈጠረ ነው እና እኔ ደግሞ በጣም እየተጎዳው ነው። ምንድን ነው የተፈጠረው? ማይሆን ነገር ተፈጥሯል እያልሽ ነው? እስቲ ግልጽ አድርገሽ አስረጅኝ። ያው ምንድን ነው እንደነገርሽኝ የባል አለ እዚህ ቤት ከዚህ ጋር የምትኖሪ ግን ልብ አለብኝና ማይሆን ነገር እየተፈጠረ ነው እየተጎዳው ነው አልሽኝ። እስቲ ሀሳቡን ግልጽ አድርገሽ አስረጅኝ። ምንድን ነው የተፈጠረው? ማይሆን ነገር እየተፈጠረ ያለ ያልሽውን ነገር ግልጽ አድርገሽ ንገሪኝ። ያው እሷ ብዙ ጊዜ ፊልድ ነች ብያለሁ። ወጣ እያለች ነው ከከተማ ውጭ ነው ስራዋና ወጣ እያለች ነው የምትሰራው እና እኔና እሱ ቤት ብዙ ጊዜ ነው የምናሳልፈው ምናምን ነገር እና በቃ የሆነ ቀን ሻወር እየወሰድኩ ነበረና ሆነ አጋጣሚ የሆነ ቪዲዮ ያዘና በቃ በዛ የተነሳውን በቃ እያስፈራራኝ የማይሆን ነገር ነው ከሱ ጋር እያረኩኝ ያለሁት ሳልፈልግና በዛ የተነሳ በቃ ህይወቴም ተበላሽቶ በቃ እኔ አሁን ደግሞ በቃ አለ አይደል የሆነ በቃ በጣም እየታመምኩኝ ምናምን ነውና ለዛ መብቴ ካለ ብዬ ነው ላገኝ ይፈልግ። ወይ አንቺ ሻወር እየወሰድሽ እሱ ቪዲዮ ቀርጾኛል ነው እያልሽኝ ያለሽው? ኦኬ። በሱ ቪዲዮ አንቺን እያስፈራራሽው ነው? ኦኬ። ስለዚህ በዛ ቪዲዮ እያስፈራራ ምን ያደርግሻል አንቺ? ያው በቃ በዛ ቪዲዮ እያስፈራራ አብሬው እንድተኛ ምናምን በቃ ጭራሽ ከሱም አልፎ ጓደኞቹ ጋር ሁላ አብሬ እንድተኛ ነው የሚያደርገኝና በቃ እቴ ደግሞ ይሄን አታውቅም። ደግሞ ምን ብዬ እነግራታለሁ? ለሷ ከነገርሽ ደግሞ በቃ እገልሻለሁ ምናምን ሲጀመር ፖስት አደርገዋለሁ ቪዲዮ ምናምን ነው የሚለኝና በቃ ወይ ቪዲዮውን ለብቻሽ ነው የቀረጸሽ ያንን ቪዲዮ? እንዳጋጣሚ ሆኖ ያው ሲስተር ብዙ ጊዜ አትኖርም ብያለሁ። እንዳጋጣሚ ሆኖ ያን ቀን በር አልዘጋውም ነበርና እቤት ነው ሻወር መስጠት። ከዛ በዛን አጋጣሚ መጥቶ ሳላየው ነው ቪዲዮ የቀረጸው። ከዛ ደግሞ አሳየኝ ቪዲዮ እንደዚህ አብረን እንደዚህ አይነት ነገሮች ካልገባን የቪዲዮ እለቀዋለሁ ምናምን እያለ እያስፈራራኝ ነበርና ያው እኔም ግዴታ ስለሆነብኝ ምን ማድረግ አልቻልኩም። በቃ እና አሁን በቃ ያው እህቴ ላይም እንደዚህ አይነት ነገር ሳደርግ በቃ ማለት ወድጄ አይደለም በእርግጥ ግን ቢሆንም ብቻ ከባድ ነው። ምን እንደማድረግ ግራ ገብቶኛል። ሲቀጥል ደግሞ እኔም እየተጎዳሁ ነው። ቆይ አሁን እሱ በዛ ቪዲዮ እያስፈራራ የሚፈልገውን ነገር ያደርጋል ማለት ነው አይደለ? በነገርኩኝ ሁኔታ። ኦኬ። ቆይቷል ይሄ አይነት ነገር ማድረግ ከጀመረ እሱ? ቆይቷል። ምን ያህል ቪዲዮ ነው? 6 ወር 5 ወር። ኦኬ 5 ወር 6 ወር ነው። ይሄ አይነት ነገር ሲያደርግ
እህትሽ በምትመጣ ሰዓት እሱ የተለያየ ባህሪ ያሳያል ወይስ ለእህትሽስ አንቺ ደግሞ ለማስረዳት አልሞከርሽም? ለእህትሽ ይህንን ነገር ሳርከሽ አይ ብትነግሪያት እሷን ብትነግሪያት የሆነ ነገር ነው ማድረግሽ እና ደግሞ ብታወሪ ቪዲዮን ነው የምለቀው ምናምን ስለሚለኝ በቃ ለመናገር ብፈልግም እንዴት ብዬ እነግራታለሁ እያልኩ ከምንም ማድረግ አልችልም ከመሰቀቅ ውጪ። ቆይ አሁን እየነገርሽኝ ያለው ነገር ከበድ ያለ ነገር ነው። ቪዲዮን እለቃለሁ እስከ ማለት ድረስ ያደረሰው ከአንቺ የሚያገኛቸው ነገሮች አሉ፣ ከአንቺ የሚፈልጋቸው ነገሮች አሉ። ያንን ነገር ካደረገ በኋላ አንቺ ሳልጠየቅሽውም ቪዲዮን አጥፋልኝ ብለሽ እኔማ ብዙ ጊዜ ነው ለምነዋለሁ ሁላ፣ ግን እኔ ስፈልግ ነው የማጠፋው። ምንም ማድረጋችሁ ምናምን ነገር ነው የሚለኝ እና በቃ ምንም ማድረግ አልቻልኩም። እኔ ራሱ ላጠፋበት እየሞከርኩ ነበረ እና ስልኩን ደግሞ ትቶ አይትም ያለው ቪዲዮ ስልኩ ላይ ነው። ቪዲዮ ያለው እሱ ስልክ ላይ ነው እያልኩኝ። በጣም አሪፍ። እንግዲህ እሱ ምንድን ነው የሚሰራው ስራው? ያው ስራው እንኳን ቢሮ ነው የሚሰራው። ቢሮ ነው የሚሰራው። ምን ቢሮ እንደሚሰራ ታውቂያለሽ አንቺ? አይ ያን ያክልም ከነሱ ጋር ብዙም ስላልኖርኩኝ አላውቅም ምን እንደሚሰራ ብዙም። ማለት እኔ ከመጣሁ ጀምሮ ሲስተርም ብዙ ጊዜ ፊልድ ነች ምናምን እና ያው እና ከሱ ጋር ከመጣሁ ትንሽ እንደቆየ ነው ያለ መግባባት የተፈጠረው። በዛ ደግሞ መጠየቁን ፍላጎት አልነበረኝም። አላውቅም ቢሮ እንደሚሰራ ብቻ አውቃለሁ። ቆይ ምንድን ነው አሁን እየነገርሽኝ ያለሽው ነገር? በጣም እየፈራሽ እንደሆነና ለህግ አካል ማሳወቅ አልቻልሽም? ለእህትሽ መንገር ባትችይ ለህግ አካል ማሳወቅ አልቻልሽም ነው ይሄንን ጉዳይ? አይ ማለት እንዴት ብዬ ነው እንደዛ ላደርግ የምችለው? ያው በጣም ነው የሚያስፈራራኝ። ከዛ በኋላ ደግሞ ለእሷ እንዴት መንገር ሳልችል ቀርቼ ፖሊሶች እንዴት ነው የምናገረው? በቃ በጣም መጥፎ ሰው ነው እሱ። ሲጀመር ለእሷ የማይመለስ ሰው ስለሆነ ምንድን ነው ለእሷ የማይመለሰው ደግሞ? አይ በቃ እሱ በጣም መጥፎ ሰው ነው ማለት በቃ እሷን ራሱ ማስወገድ የሚፈልግ ሰው ነው እሱ። ከኔ ጋር መሆን ነው የሚፈልገው። ጭራሽ እሷን ማስወገድ? አዎ በቃ በጣም የማይሆን ሰው ነው በጣም። ቆይ እንዴት ነው እሷን ማስወገድ የሚፈልገው ደግሞ? ማለት በቃ ከኔ ጋር መኖር ነው የሚፈልገው እሱ። እሷን እንድገላት ምናምን ነገር እንዲሁም መድኃኒቱን ላስጫት ብሎኝ ያውቃል። እሱ ነው የሚልሽ እንደዛ? አዎ። ምን አይነት አረመኔ ሰው ነው? ቆይ ምን ለማድረግ ነው አሁን ሀሳቡ? እሷን አስወግዶ ከአንቺ ጋር ለመኖር ነው ይሄ ሰው ሀሳቡ ፍላጎቱ? እንደዛ ነገር ነው። አዎ እንደዛ ነገር ነው። ምን አይነት አረመኔ ሰው ነው በእናትህ? ቆይ አሁን ግልጽ የሆነ ሀሳቡ ይህ ሰው በዚህ ቪዲዮ እያስፈራራሽ ለእህትሽም ለማሳወቅ አንቺ አልቻልሽም፣ ለህግ አካልም ማሳወቅ አልቻልሽም። አሁን ግልጽ የሆነ ሀሳብ አለው ግን ይሄ ሰውዬ የተረጋገጠ ነገር ሀሳብ አለው ከሚያደርገው ነገር አንፃር። ምን አይነት ሀሳብ? ከአንቺ ጋር አሁን ሌላውን የሚፈልገው ነገር አለ አሁን እያደረገ ነው ካልሽኝ ውጪ? ማለት በቃ እህቴን ትቶ በቃ እኔን አግብቶ ነው የሚፈልገው። ቆይ ለእህትሽስ ይሄንን ነገር ለማሳወቅ አልሞከርሽም አንቺ? ሞክሬ ነበረ ግን ያው እሷ ደግሞ ማለት በቃ በሱ ስለማትደራደር ልታምነኝ አልፈለገች። በሌላ ሰው አድርጌ ነበረ ልነግራት የፈለግኩት። ማለት እንዴት ነው ታምኚዋለሽ ምናምን አይነት ነገር ነበረ ያወራኋት። ግን እሷ በቃ በሱ ስለማትደራደር ምንድነው የምታወሪው ምናምን ነገር ነው ያለችኝ እና ምንም አላማለችኝ። ቆይ እሷን በሲስተም አድርገሽ ነው ይሄንን ነገር ግን ለመንከር ያሰብሽው? አዎ በሲስተም አድርጌ ነበረ ግን በቃ እሷ ምን ማለት ነው ምናምን ነው ብላ ምናምን የጆቹ ማለት ነው። ከዛ በቃ ምናምን ብዬ አረጋጋሁት ማለት ነው። ከዛ በቃ ቆይ አሁን እንደነገርሽኝ ግልጽ አድርገሽስ ይሄንን ነገር እንደነገርሽኝ አሁን በሲስተም ለመንገር ሞክረሻል። አንቺ ላይ ግን እያደረገብሽ ያለውን ነገር ለማስረዳት አልሞከርሽም ምንም ነገር? አይ እሱ እንኳን እንዴት ብዬ ነው የምሞክር ማለት በቃ እንዴት ብዬ ነው እንደዚህ እሱ እንደዚህ ያደርገኝ ነው ብዬ ልነግር የምችለው? እሷ ደግሞ ያው ለሱም ብላ ነው አይደለ እንደዚህ የደከመች ያለችው። በዛ ላይ ደግሞ ከምንም በላይ ነው የምታምነው። በጣም ነው የምትወደው ሰው ነውና
ከኔ ጋር እንደዚህ አይነት ነገር እንደዚህ ሲጀመርም በቃ የሆነ ነገር ትሆናለች ብዬ ስለምፈራ ልነግራት አልቻልኩም። ወይ ይሄ ሰውዬ አሁን ሐሳቡ ገብቶሻል? አንቺ ግልጽ የሆነ ነገር ሐሳቡ ገብቶሻል? ለእህትሽስ ለማሳወቅ ምን ያዘሽ? ግልጽ እስቲ አድርገሽ ንገሪኝ። ምንድነው አሁን እየተፈጠረብሽ ያለው ነገር? በቃ በጣም ስለሚያስፈራራኝ ነው። በቃ ማለት በቃ አለ አይደለ እሷንም መግደል ነው የሚፈልግ በጣም ክፉ ሰው ነው። በቃ እኔ ራሱ በቃ ሁሌ ነው የሚደበድበኝ ማለት ነው። በቃ እናገራለሁ ስለ እንዴት ነው የምትናገሩ ምናምን ነገር። ከዛ ደግሞ እንዴት ብዬ ነው የምናገረው? ሲቀጥል ያው ቪዲዮ እሱ ጋር አለ። ከዛ ቤተሰብ አለኝ። እንዴት ቪዲዮ ቢለቀቅ ምን እንደሚፈጠር ታውቃለህ። ከዛ ደግሞ በቃ ያው በቃ በጣም ክፉ ሰው ነው። እባክሽን ቆይ አታልቅሽ። ቆይ እባክሽን ተረጋጊ እባክሽ። አይ በቃ እሱ በጣም ያለ አይደለ። እንደውም በባለፈው በቃ እሷ ፊልድ ወጣ ስትመጣ እንደ ፕሮግራም ነገር በጣም ቆይታ ስለነበረ አንድ ወር ምናምን ነገር ያው ጓደኞቿ ምናፍቋት ምናምን ነገር መጡ። ፕሮግራም ተዘጋጅቶ ነበርና የዛኔ የሆነ በብልቃት የሆነ መድኃኒት ይዞ መጣና ጨምረሽ ስጫትና ጨምረሽ ስጫት አለኝ። ከዛ ምንድነው ምናምን ነገር አልኩት። ከዛ በጣም ስጨቀጭቆ ጊዜ በቃ ልንገላት እፈልጋለሁ፣ እኔ ከአንቺ ጋር መሆን ነው የምፈልገው ምናምን ነገር አለኝ። ቆይ መድኃኒት ገዝቶ አምጥቶ ነው ለአንቺ እንደዚህ እየሰጠሽ ያለው? አዎ በቃ እሷን አስወግዶ ከእኔ ጋር ነው መሆን የሚፈልገው። አንቺ ነሽ የምትመችኝ፣ እሷ ጭራሽ ነው የማልፈልጋት ምናምን ነው የሚለኝ እና በቃ ልፍታት ምናምን ሁላ ነው የሚለኝ ማለት ነው። እሷ ደግሞ በቃ በነገራትም የምትረዳኝ ነው እሷ አይደለችም። ዝም ብዬ አውርቻት ነበረና ግን በቃ ምንም ነው ያላመነች። በጣም ሰቃቂ የሆነ ነገር ነው። ቆይ አሁን መድኃኒት ገዝቶ እስከ ማምጣት ለአንቺ ሰጥቶ እሷ እንድትሞት ከማድረግ የሚበልጥ ምንም ነገር የለምና ይህንንስ እያደረገ አንቺ ቆይ ወደ ቤተሰብስ ሄደሽ ለማሳወቅ አልሞከርሽም? ለእህትሽ ይሄን አልነግርሻት አላመነችም። ለቤተሰብስ ማሳወቅ አልቻልሽም አንቺ? እንዴት ብዬ ነው ለቤተሰብ የማሳውቀው? ማለት በቃ ጭራሽ ከቤት ራሱ እኮ እንደወጣ አይሰጠኝም። ማለት በቃ ለአደል ሲስተርም ብዙ ጊዜ ቤት አልኖርም። በቃ እንደ እስረኛው ነው በቃ ቤት ውስጥ በቃ ከሰው ጋር ራሱ እንዳላይሽ ምናምን ነው የሚለኝ። ማለት በቃ በጣም ክፉ ሰው ነው። እኔን ማግባት አግብቶ መኖር ብቻ ነው የሚፈልገው። በቃ ጭራሽ እኮ በቃ ኖርማል እኮ የሆነ ለኔ ቦታ ኖሮት ቢሆን ራሱ እኮ አሪፍ ነበረች። ከጓደኞቹ ጋር ራሱ ሌላ ነገር እንዳደረግ ነው የሚያደርገኝ። ምን ማለት ነው ደግሞ እንደዛ? ማለት ያው ከሱ ጋር ብቻ አይደለም እንደዛኛ የሚያደርገኝ፣ ጓደኞቹንም እየጠራ አብራቸው ከነሱ ጋር ሌላ ነገር እንዳደረግ ነው የሚያደርገኝ። ቆይ ከሱም አልፎ ከጓደኞቹም ጋር አይነት ነገር እንዳደርግ ያደርገኛል እያልሽኝ ነው? እባክሽ አታልቅሽ። ቆይ ተረጋጊ ነገር እባክሽን ቆይ ተረጋጊ እባክሽ። ይሄ ከባድ ነው። እባክሽን ተረጋጊ እባክሽ። እሺ ተረጋጊ እባክሽ። በኋላ አሁን እኔ ላግዝሽ አይደል እዚህ ድረስ የመጣሁት? አውጥሻት። ስለዚህ ተረጋግተሽ ነው መንገር ያለብሽ ለኔ። እሺ ተረጋጊ በቃ። ያው ምን አለ መሰለሽ አሁን ይሄ ሰው ከባድ ሰው ነው። እያደረገብሽ ያለው ነገርም ትልቅ ወንጀል ነው። ስለዚህ አሁን እኛ እንግዲህ ማድረግ ያለብንን ነገር ሁሉ እናደርጋለን። ቆይ ከጓደኞቹም ጭምር የእውነት ግን ቢወድሽ ይሄ ሰው ከጓደኞቹ ጋርም የአይነት ነገር እንድታደርጊ አያስገድድሽም፣ አያደርግሽም። ሲጀመር እንዴት ነው እኔን የሚወደኝ? እቴን አግብቶ እንዴት እኔን ይወደኛል? ምን ማለት ነው? ይሄ ከባድ ነው በጣም። እና እኔ በቃ በጣም ምን እንደማደርግ ራሱ አላውቅም። በቃ በጣም እየተሰቃየሁ ነው። እቴንም እየዋሸሁ ነው። እኔ ራሱ በሽታ ውስጥ እየገባሁ ነው። በቃ ማለት በቃ እንጃ ምን እንደማደርግ ግራ ስለገባኝ ነው አንተ ጋር የደወልኩት። እንግዲህ አይዞሽ እስቲ ቆይ አንዳንድ ጥያቄዎችን ልጠይቅሽ። ያው ማስረጃ ስለሆነ አንቺ የምትሰጪኝ ነገር ይሄ ሰው ምንም ይሁን ምን የእህትሽ ባል ነው።
ከዚሁም አልፎ ማይሆን መረጃ ይዞብሻል። እንደነገርሽኝ ደግሞ አሁን ከሱም ባለፈ ደግሞ ከጓደኞቹም ጋር እንድተኛና ከነሱም ጋር ማይሆን ነገር እንዳደርግ ያደርገኛል። ቆይ ከዚህ በፊት እንደዚህ አይነት ነገር አስገድዶ ነው ይሄን ነገር እንድታደርግ ያደረገሽ? ከስንት ሰው ጋርስ እንድታደርግ ያደርጉሽ? ከጓደኞች ያው ሁለት ጓደኞች አሉት እና በቃ ያመጣቸው ይጠጣሉ ምናምን ነገር በቃ ያመሻሉ። ያው እኔም ለትንሽ ጊዜ ነው በርግጥ የመጡት የነበረው ያው ለሲስተር ብዬ ብቻ ነበረ እና በቃ ብዙ አልቆይም ነበረ። ግን በቃ በዘይተን እሱ እያስፈራራኝ በቃ እዚህ እየኖርኩ ነው ከነሱ ጋር በግድ። ኦኬ ከሁለቱም ጋር ነው እሱ እንድትተኛ ያደረገሽ? አዎ ቤት እየመጡ ነው ከነሱ ጋር እንድትተኛ የሚያደርግሽ? አዎ እሷ ያው ሲስተር የለችም አላልኩም እና በቃ ይመጣሉ ማታ ማታ ይጠጣሉ ምናምን ነገር ጭራሽ ሌላ ነገር ማድረጋቸው ሳይንስ በቃ ሁላቸውም ተባብሮ ይደበድቡኛል። በቃ አይዞሽ ቆይ ከሁለቱም ጋር እንድትተኝ የሚያደርግሽ ጭራሽ ከዛ ይደበድቡኛል። በቃ እንደፈለጉ ነው በቃ የሚሆኑት እና በቃ እኔ በጣም እየተሰቃየሁ ነው። በጣም የሚሰቀጥጥ ነገር ነው። አሁን በቃ እንዴት ላስረዳ? በቃ ይጠጣሉ። በቃ ከሶስታችሁም ጋር ነው በቃ ተኛው። ከዛ በኋላ በቃ እንደፈለጉ ያደርጋሉ። በቃ በቃ አይዞሽ ተረጋጊ። በቃ ደግሞ እኮ ሁለቱም ጓደኞቹ ባለትዳር ናቸው። ግን በቃ መጫወቻ ነው ያሉት። ጭራሽ ባለትዳር ናቸው? አሁን እነሱ ባለትዳር ናቸው። እነሱ ምን አይነት ቆሻሻ ዘመን ላይ እንደደረስን። ቆይ ይህንን ነገር ብትወደኝ ለምን እንዲህ ታደርጋለህ ብለሽ ጠይቀሽው አታውቂም? ምንድን ነው የሚልሽ? እሱስ እንዲህ ብለሽ ጠይቀሽው አታውቂም? ምንም አይ ማለት እንደዚህ ወድሻለሁ ያልከኝ እንዴት እንደዚህ የምታሰቃየኝ ምናምን ስለው አይ ምን አደረኩ ምናምን ነው የሚለኝ። ከዛ በኋላ ደግሞ በጣም ይናደድና አስጠይቀው አፍሽን ዝጊ ምናምን እንዳለኩ ምን አገባሽ አንቺ ነው የፈለኩትን ነው የምታደርጊው ምናምን ነው የሚለኝ። ጭራሽ ከሱም አልፎ እንደዛ ይልሻል? አዎ በቃ ሁሌ ነው የሚመታኝ። በቃ በጣም እየተሰቃየሁ ነው ያለሁት። ቆይ ግን ወደዚህ ወደ እህትሽ ቤት እንዴት ነው በምን አጋጣሚ ነው የመጣሽው? አይ ያው ሲስተር ፊልድ ለረጅም ጊዜ ነበረ የወጣችው ማለት ሌላ ጊዜ ሰራተኛ ነበራት። ባሏ ደግሞ ማለት ባሏም ከሰራተኞች ጋር አይስማማም እና ደግሞ ያው ለባልም ትታ መሄድ አልፈለገችም ቤቷና ለዛ ብላ ነበር የመጣሁት እና በቃ ቢያንስ 1 2 3 ቀን 4 ቀን ምናምን ብቻ እንደቆየን የቪዲዮ ያዘብኝ። ማለት እኔ በቃ ከክፍለ ሀገር ነበር የመጣሁት። ከክፍለ ሀገር ነውና ምንም ብዙ የሚያናክል ማለት እኔ እንደ ጥሩ ሰው ነው ያሰቡት በ2 ቀን ውስጥም ቢሆንና ከዛ በቃ ያን ቪዲዮ ያዘብኝ። በቃ እሷ ከሄደች ጀምሮ በቃ ማለት መታ ነበረ። አሁን ግን በቅርቡ ሄዳለች የለችም እና በቃ እስክትመጣም ከዛ መታ ሄደችም በቃ እሷ ሳትሆን እኔ ሚስቱ ማለት ይቻላል። ከዛ መሄድ እራሱ አልቻልኩም። በቃ ቤተሰብ ጋር መመለስ አልቻልኩም። በጣም ሰቅጣጭ ነው እንግዲህ አይዞሽ። ቆይ አሁን ይሄ ሰው ጠዋት ወጥቶ ማታ ነው የሚገባው? ስለዚህ አሁን በመጣ ቁጥር ይሄ አይነት ነገር እንድታደርጊ ያስገድዳል ማለት ነው? ሰው በቃ ሰው የለችም። በቃ በመጣ ቁጥር በፈለግበት ሰዓት በቃ አብረን ናፍቀሽኛል ምናምን ነው የሚለኝ በቃ በግድ። ስለዚህ በመጣ ቁጥር ይሄ አይነት ነገር እንድታደርጊ ይጠይቅሻል፣ ያስገድድሻል ማለት ነው? እንግዲህ በነገርሽኝ መረጃ መሰረት ተነስቼ እኔ ምን እናደርጋለን እንግዲህ እዚህ ቤት ውስጥ ካሜራ እንደብቃለን። ያው ፈቃደኛ ነሽ አይደለ? እንድናግዝሽ በዚህ አይነት ነገሮች?
ነው እንድታግዙኝ ስለፈልኩ አይደል የመጣው። ማልቀስ የለም እባክሽን ተረጋጊ። ገብቶሻል? አይዞሽ እባክሽን። አሁን ይኸውልሽ የምንችለውን ሁሉ እናደርጋለን። ገብቶሻል? ይህንን ቆሻሻ ሰው እኛም በቁጥጥር ስር ለማዋል የምንችለውን ነገር በጠቅላላ እናደርጋለን። አንቺ ግን ምንም መፍራት የለብሽም። ገብቶሻል? ምንም መፍራት የለብሽም፣ እንዳትሰጊ። እኛ እንግዲህ አባሎች አሉ ብዙ፣ ከእነሱ ጋር በመሆን ይህንን ስራ አሪፍ እንሰራዋለን። ከአንቺ የሚጠበቀው ነገር ግን ምንድን ነው? እሱ ሰዓቱን ጠብቆ ይመጣልኛል። ፎቶን ማሳየት ትችያለሽ? ሲስተር ደግሞ ይቺ ነች። እንደውም እዛ ጋር ራሱ የሰርግ ፎቶዎች አለ። ኦኬ፣ እዛ ግድግዳ ላይ ያለው ትሸች ማለት እሷ ነች። ፎቶን አሳይኝ። እሱ በደንብ የሚታይ ፎቶ፣ ያው ያ የሰርግን ፎቶ ስለሆነ ይሆናል። በጣም አሪፍ። ስለዚህ ስልኩን ትሰጪኛለሽ። እንግዲህ ስልኩን ይዛለሁ፣ የትኛው እንደሆነ ስልኩን ወስዳለሁ። ከዛ እንደነገርኩሽ ግን አንቺ ሲመጣ ምንም ወደ ካሜራ ማየት አይጠበቅብሽም፣ ምንም ማስመጣት አይጠበቅብሽም። እኛ ውጭ ሆነን የሚያደርገውን እያንዳንዱን ነገር እንከታተለዋለን። እንግዲህ የለመደውን ነገር ለማድረግ አሳቻ ሰዓት ጠብቆን ልክ ሲገባ እኛ እጅ ከፍንጅ ለመያዝ ያው የሚያደርገውን ነገር ደግሞ ስለምንቀርጽ አንቺም እንደሌላው ጊዜ ተውትዋለሽ፣ ትታገይዋለሽ። እሱም መጥቶ የለመደውን ነገር በግዴታ አደርጋለሁ ሲል እኛ ገብተን ከውጭ ሆነን ሙሉ የሚያደርገውን ነገር ስለምንከታተለው ያኔ እንሰራለን። ስለዚህ ከአንቺ የሚጠበቀው ነገር ምንድነው? እንደነገርኩሽ መፍራት አይጠበቅብሽም። ምንም መፍራት አይጠበቅብሽም። እኛም የቻልነውን ነገር እናደርጋለን ማለት ነው። እንግዲህ ውድ ቤተሰቦቻችን የሰማነው ጉድ በጣም በየቤቱ በጣም ብዙ ጉድ ተደብቆ ቁጭ ብሏል። መስማት እስከሚሰቀጥጥ ድረስ እንዲህ ሰው ተጨባክኖ የት ሊደርስ እንደሆነ እንዲገባኝ አልቻለም። በእውነት በጣም መጥፎ ዘመን ላይ ደርሰናል እና እንግዲህ እኛም በቻልነው አቅም የምንችለውን ሁሉ እናደርጋለን፣ እንታገላለን። ከዚህ አይነት ሰዎች ብዙ ሰዎች እንዲድኑ ለማድረግ እንሞክራለን ማለት ነው። እንግዲህ ውድ ቤተሰቦች እኛም ካሜራ እንሰቅላለን። ካሜራውን ደብቀን የሚፈጠረውን ነገር እያንዳንዱን ነገር ወደ እናንተ የምናደርስ ይሆናል ማለት ነው። ያው እንዲህ አይነት ጉዶችን ይዘን ስንመጣ ለብዙ ሰዎች ደግሞ ደርሶ እናንተም እንድትማሩበትና እንደሱ አይነት ታሪክ ያላችሁ ሰዎች እንድትጠነቀቁ ከወዲሁ ለማሳየት ለማሳወቅም ጭምርም ነው እና ይህንን ነገር ወደ እናንተ የማቀርብላችሁ። ስለዚህ ይህንን ቪዲዮ ለብዙ ሰው ደርሶ እንዲማርበት ሼር አድርጉ። ለምን ከሷ ከተፈጠረባት ነገር ብዙ ሰው እንዲማርም ጭምር ማለት ነው እና እንግዲህ የሚፈጠረውን እያንዳንዱ ነገር የምናሳያችሁ ይሆናል። ከመጨረሻው ድረስ አብራችሁ ነው። በጣም አሪፍ። እንግዲህ ካሜራዋን አስተካክለን አስቀምጠናል። ያው አንቺ እንደነገርንሽ አሁን ምንም መፍራት አይጠበቅብሽም። እንደለመደው ያው ጓደኛዬም መጥቷል። ከሱ ጋር በመሆን ካሜራው አሪፍ ላይ ነው። አዎ በጣም አሪፍ ነው። እንግዲህ አይታይም ብለን እናስባለን። አሁን ለየትም አስቸጋሪ ነው። በጣም አሪፍ ላይ ነው። በደንብ ይገባል። ስለዚህ አንቺ እንደነገርንሽ ምንድነው መፍራት የለብሽም። አንቺ የምትጨምርላት ነገር አለ? ያው እንግዲህ በዚህ አጋጣሚ መናገር የምፈልገው ነገር ብዙ ቤት በየቤቱ በየሁኔታው በየጓዳው ብዙ ነገር አለና ያው እንደዚህ አይነት ጥቃት የሚደርስባቸው ሰዎች በዚህ አጋጣሚ
ቢያናግሩንና ለነሱ መፍትሄ ለመስጠት ዝግጁ እንደሆነና ሁለተኛ ደግሞ ባሉበት አካባቢ በቃ ለሚያምኑትና ይጠቅመናል ብሎ ለሚያስበል ወይም ደግሞ ይደግፈናል ብሎ ለሚያስቡት ሰው ቢያሳውቁ የበለጠ መፍትሄ ያመጣሉ ብዬ አስባለሁ። ብዙ መዘዝ ነው ይዞ የሚመጣው። አሁን እሷ ሌላ ነገር ቢፈጠር ገባህ አይደለ? ብዙ ነገር አለ እና በጣም ብዙ ነገር እየተበላሸ ነው የሚሄደውና ስለዚህ በዚህ አጋጣሚ ለቤተሰቦችም ያው እንዲማሩበትም ነው። አሁን ይህንን ነገር እኛ ብዙ ነገሮች ሪስክ ወስደን እየሰራን ያለ ነው። እነሱም እንዲማሩበት ስለሆነ ይህ ቪዲዮ የሚደርሳቸው ሰዎች በሙሉ ለሚያውቁት ለወዳጅ ለዘመድ ሼር እንዲያደርጉ በዚህ አጋጣሚ ጠይቃለሁኝ። እሷም እንግዲህ እስቲ ያለውን ነገር እኛም እንከታተላለን። ኦንላይን ላይ በምናይበት የኛ ዲቫይስ አለ። ቀጥታ ካሜራውን በስልካችን የምንከታተለው ችግር ካለ ቶሎ የምንደርስለት ይሆናል። አንቺም ደግሞ በጣም ሌላ የከፋ ነገር ካለ ደውይልን እሺ፣ ምንም እንዳትፈሪ። ስለዚህ ያለውን ነገር ታሳውቂናለሽ ማለት ነው። የኛም ሰዎች እዚሁ አካባቢ ስለሚኖሩ ምንም ማንኛውም ችግር ሲኖር ቶሎ ታሳውቂን፣ ቶሎ እንገባለን። እንግዲህ አሁን ይመጣል ያልሽን ሰዓት ነውና የሚመጣበት ሰዓት ነው እያለች ነበረና ቶሎ እስቲ ያለው ነገር እዚሁ አካባቢ ሆነን እንከታተላለን። እሺ አይዞሽ፣ እሺ እንዳትፈሪ፣ በቃ አይዞሽ፣ አይዞሽ። እንግዲህ ስልኩ እንዲህ ነው፣ እዚሁ ይቀመጣል። ካንቺ ታረጊዋለሽ። በቃ እንደ ለመደው የተለያዩ ነገር ላይ ያደርግ ይችላል። እኛ ውጭ ሆነን የትኛውም ነገር ስለ ከባድ የሆነ ነገር ሲደርስ ቶሎ ምን ደርስልሽ ይሆናል፣ እንገባለን። አይዞሽ፣ እንዳትፈሪ፣ እሺ። እንደሌላው ጊዜ እንደምትዩ በስነ ስርዓት አናግሪው። ሌላ ችግር እንትን ከሚል ከሆነ እኛ ቀጥታ እንከታተላለን። ቶሎ በጣም ከባድ የሆነ ነገር ከተፈጠረ ቶሎ እንደርስልሻለን። እሺ አይዞሽ፣ በቃ እሺ። አመሰግናለሁ። በቃ ምንም ማለት እሺ፣ በቃ ቻው። በሩን ዝጊው እንደነገርንሽ አይደል? ደግሞ ተጋድመሻል። ምንድነው ደግሞ የቀባጠርሽው ነገር አለ እንዴ? ምንም የምቀባጥረው? እኔማ እኮ ጥሩ ዘዴ እኮ ነግሬሽ ነበረ። ምን ዘዴ ነው የምነግረኝ? እህትሽን አስወግደናት እኔና አንቺ በፍቅር መኖር እንጂ። የምን ፍቅር ነው? ካንተ ጋር ምን ፍቅር ነው ያለኝ? እኔ እኮ በጣም ነው። እኔ ደግሞ ብትወደኝ እንደዛ የምታደርገው? እኔ ደግሞ አልፈልግም። ምን አደረኩኝ? ምንድነው ያላደረከኝ? እኔ እኮ በጣም ነው የምወድሽ። እንዳነካኝ ወደዛ። ከሷ ደግሞ አንቺ ትሻይኛለሽ። እኔ አንቺ ጋር ነው በቃ ልብ ያለው። ለምንድን ማትረጂኝ? ቆይ ልብ ከኔ ጋር ቢኖር ነው ከጓደኞች ጋር እያመጣ የምታስተኝ? እሱ ደግሞ እኮ ምን አለፈ እንዴ? በቃ ምን ነው የሚያልፈው? አለፈ እኮ በቃ የተረሳ ጉዳይ እኮ ነው። ምን ነው የሚረሳው? አሁን ስለኔና ስላንቺ ወደፊት የምን ወደፊት ህይወት? አንተ ለኔ ምን ነክ? የቴ ባል እኮ ነክ። በፈታታለሁ። ምን ችግር አለው? ለምን ነው የምትፈታት? እቴ እኮ ነች። እኔ ደግሞ አንቺ ወድሻለሁ። እኔ አልፈልግም። በስማ ቆይ እሺ፣ ከዚህ በላይ የተሻለ አማራጭ አለ? የምን አማራጭ ነው? አማራጩማ እኔን ተወኝ። በቃ ከእቴ ጋር ኖርበት። በቃ አማራጭ የለም ነው እያልሽኝ ያለሽው? እኔ መቼም ካንተ ጋር አለ። ታውቃለህ በምን ምክንያት ካንተ ጋር እንደዚህ ነው? ቆይ ምን ያንሰኛል? እኔ ምን የሚያንስ ነገር አለኝ? አሁን ራስን እንደሰው ነው የምታየው አንተ ማለት ቁጭ ብለን እያወራን ስለሆነ ናቅሽኝ ማለት ነው? በቃ በፍቅር መግባባት አንችልም ማለት ነው? እኔና አንቺ ሁሌ መጨቃጨቅ ወይ መጮህ አለብን? ፍቅር ነው የምንግባባው። የእቴ ቤት እኮ ነው ያለው። ከዚህ በላይ ፍቅር እንዴት ልስጥሽ? እሷ ላንተ ብላ እንደዛ ምን ሆናት? ስለሷ አታውሪብኝ። እኔ እሷን ማውራትም ማሰብም አልፈልግም። ስለሷ ጉዳይ አታውሪ። እሷ ስላንተ በሙሉ ልብ ባይወደኛል ብላ እሷን ስለኔ አታስብም። ሲጀምር ታያት አሁን ስለኔና ስላንቺ ጉዳይ ብቻ ነው። እኔ ካንተ ጋር ምንም የሚያወራው ነገር የለኝም። እንደተወራ ደግሞ
አፍሽን ሞልተሽ ካንተ ጋር መሆን አልፈልግም እያልሽኝ ነው? አልፈልግም ነው መቼ እፈልጋለሁ ብዬ ካቀለው እኔ ካንተ ጋር መሆን አልፈልግም። በይ አሁን እኔ ምንም የመጨቃጨቅም የመላፋትም የመደባደብም ሙድ ውስጥ አይደለም። አሁን ወደ ቤተሰብ ጋር መሄድ ስለምፈልግ ቪዲዮን እንድታጠፋልኝ እፈልጋለሁ። ቪዲዮ ከዚህ በላይ ህይወት ላይ እንድትጫወት አልፈልግም። እንደተጫወትኩብሽ ነው እያሰብሻለሽው? እና ምን እያረክልኝ ነው? እያኖርከኝ ነው? በቃ አሁን ዛሬ ምንም ውስጤ በጣም ስለደከመው። በምንድን ነው ውስጤ የደከመው? እንድታዝናኝ ነው የምፈልገው። ኧረ እባክህ። ስለዚህ እስቲ ልብስሽን አውልቂ። እኔ ካንተ ጋር ምንም ነገር ማድረግ አልፈልግም አልኩህ እኮ። ማለት ለምንድን ነው የማትፈልግ? በቃ ስለማልፈልግ። አልፈልግህም ከዚህ በኋላ ሲጀመር ፈልጌ ካላቅም። ከኔ ጋር እኮ መተኛት ማለት እኮ ትልቅ ክብር እኮ ነው። አንቺ ማን ካንተ ጋር መተኛት ነው ክብር? ከመጀመሩ በእናትህ በይ አንቺ ዝም ካሉሽ በጣም ዝም በይ። ሌላ አሁን ማንም ብትጮሂም ምንም ከዚህም በፊት ታውቂዋለሽ አይደለ? ዝም በይ። ደግሞ ያቺ ስለዛች እህትሽ ደግሞ ታወሪያለሽ። ነይ አታስቸግሪኝ። ወዴት ዝም በይ። አትጪ ብዬሻል። እንደዚህም ደርሰሻል። ለዚህም ደርሰሻል። ነይ ለዚህም ደርሰሻለሁ። እንዴ ለዚህም ደርሰሻል። ለዚህም ደርሰሻል። ዝም በይ። ለዛች ደግሞ ትከራከራለሽ። ለዛች ልጅ ትከራከራለሽ። ለዛች ልጅ ለዛች ልጅ ዝም በይ። ድረስ መታችሁ። ኧረ ምንድነው? ኧረ በግ አምላክ ማናችሁ? ቆይ ሌቦች ናችሁ ከሚስቴ ጋር? ኧረ ተው። ኧረ ከሚስቴ ጋር ማውራት አልችልም። ማናችሁ? ሌባ ናችሁ? ምንድን ነው የፈለጋችሁ? እሺ ምንድን ነው የፈለጋችሁ? እሺ ኧረ ተው። ኧረ በወንድ ልጅ አምላክ ዝም ኧረ ወንድ ልጅ ነህ። ኧረ ተው ኧረ ተው በግ አምላክ ምንድነው? ምንድነው? ኧረ ምንድነው እያደረግህ ነበር? አስደበደብሽኝ። እዛች ጋር ታስቀምጥልኛል። አስደበደብሽኝ። ዝም በል። ልዘርፉት ነው ቤቱን? ልዘርፉት ሌቦች ናችሁ። ያዘው እዛ ጋር ደግሞ ይሸፈናል። እንዴት ምንድነው እያደረካት ነበር? ኧረ ሚስቴ ነች። ከሚስቴም ጋር ላውራ። ዝም በል። ከሚስቴ ምንድነው እያደረካት ነበር? ምን አደረኩኝ? ምን አደረኩ? ኧረ ተው። እሺ ልንገራችሁ። እሺ ኧረ በህግ ምን እያደረካት ነበር? ምንም አላረኳት። ምን አረኩሽ? ያለው ፎቶ ምን አረኩሽ? እሷ ነች ሚስቴ የምትለው እዛ ጋር። እሺ ምን ልርዳችሁ? ገንዘብ ፈልጋችሁ ነው? የምን ገንዘብ? እሺ ምን ልስጣችሁ? ያመጣው ገንዘብ ነው የምትሰጣቸው? ከኔ እየተቀበል የምትሰጣቸው? እሺ ምንድን ነው? እሺ ማለት አትያዝ። እሺ ደማ ፈጠባሽ። እሺ
ተናገረውን ይኸውልህ፣ ሌላ ነገር ይኸውልህ። እሺ ምን ልንገራት? ሌላ ነገር አታወራ። እሺ ምን ልንገራት? ምን ልንገራት? ምን አድርጊ ነው የምትለው? ምንም አላልኳትም እኮ እንደ ባልና ሚስት እያወራን ነው የገባችሁት። ዝም በይ አንቺ ዝም በይ። አይናችን ማይ አይኔ የሚመስልሽ ምንድነው? ጥርስ ሚስት አድርገን ምንም አልለከስኩም። ኧረ ያደረግከውን ነገር ያላገኘው ሰው ምን አደረግኩኝ? እያንዳንዱ አይደል ሳልመታት እኮ ነው ያለቀሰችው። አልነኳትም። በቃ በቃ እየሳምካት ነበር እንዳለ እጇን ራሱ ይወልድ እንዳለ ቆራጣው። ከዚህ በፊት ምን ተልትሎሽ ነው? ምን ያደረካት? ኧረ ምንም አላረኳትም። ምንም አላረኳትም። ኧረ እኔ ምን አረኩሽ? እኔ ሚስቴር ትላለህ። ኧረ ንገሪያቸው። ምን ልታረጊ ነው የፈለግኩ? ልገለኝ ነው ሲጀመሩ ላይ እንደዚህ አይደለም የምታሰቃይ። አንቺ የተለመደ ነገር ነው። ዝም በል። ምን አባ ነው የምትፈራው? እሷ ጋር እንደዚህ አንተ ዝም በል። ምንድን ነው የምትለው? እንደዚህ መጫወቻ ታረጋታለህ? ምን እያልካት? እሺ ምንድን ነው የምታወራው እንደዚህ ከእሷ ጋር? ተለመደ ነገር ነው። ለምንድን ነው እንደዚህ የምታደርገው? ለምንድን ነው የራሷን ኑሮ እንድንኖር ማለት ነው? እንደዚህ ለምንድን ነው ሲጀመር ያደረከው? ሲጀመር በጣም ማፈቅራት እኔ እኮ እወዳታለሁ። ባለቤትስ? እኔ ባለቤቴ ላይ ምንም አይነት ስሜት የለኝም ለሷ። አሁን እሷን ነው የምወዳት። ሚስቴ ነሽ እያለካል ነበር እኮ። እሷን ነው እኔ በጣም ማፈቅራት። ሚስቴን አትወዳትም? አልወዳትም ሚስቴን። እና ለምን ነው በስነ ስርዓት ለሷ ማለት? ምክንያቱም አልፈልግም ስላለች። ምን ማለት ነው? ምንድነው አልፈልግም ማለት? አልፈልግህም ስላለችኝ እኔ ምን የሚወጣልኝ ወንድ ነኝ? እኔ ደግሞ አፈቅራታለሁ። አልፈልግም አለችኝ ትለኛለህ? አልፈልግም አለች ትለኛለህ እንዴ? እሷ እንደምትወድህ ያልነገረችኝ መሰለህ እንዴ? እሺ አንተ ሌላ ወንድ ጋር ጭራሽ መሄድ እንደማትችል ሁሉንም ነገር ነግራናለች። አንተ አትወድም። ምንድነው የምታወራው? መልስ። እሺ ና አፈቅራታለሁ። እኔ እወዳታለሁ። በቃ አቋሟ ምናምን ስለሚመቸኝ በቃ ማረከችኝ። አቋሟ ስለሚመቸኝ? አዎ። በምን ነው የምታስበው አንተ ውሻ? ኧረ በቃ ስሜቴ ሆኜ ነው። ቀና በል። እያንዳንዱ ያደረጋትን ነገር ይናገር። ቀና በል። አንገትን አትድፋ። ምንድን ነው ያደረካት? እሺ ነግራት። ምንድን ነው ያደረካት? ተናገር። በቃ እኔ አስፈራርቻት ነው። በምንድን ነው ያስፈራራት? ቪዲዮ ቀርጫት ነው። ስልኩን አውጣው ከኪስ። ስልኩን አውጣልኝ። ስልኩን አውጣው። ይሄ ነው አይደል? ና ይክፈተው ነው። ውስጡን ይክፈተው። ፋይሉን ይክፈተው። ይናገር። ፓስወርዱን ይናገር። ወደዚህ ኤል ነው። ናይስ። ግባ ጋላሪ ውስጥ። ውሻ እንዳለ ብዙ ሴቶች ፎቶ ነው ያለው እኮ እንዳለ ያጅሆን አይደል? ያጅሆን እስቲ ቪዲዮ ከዚህ ውጪ ሌላ ቪዲዮ ያለው ሌላ ቦታ የለም ማለት ነው። ከዚህ ውጪ ሌላ ቪዲዮ አለ። ከዚህ ውጪ ሌላ ቪዲዮ አሳያት። ሌላ ጋር ብቻ ቪዲዮ ነው እንትን ያለሽ? አዎ ይሄ ቪዲዮ ነው ራሱ ነው። አንተ ውሻ እውነቱን ነገርኩ። ቆይ አይደለም፣ ይኸውልህ በአፉ መናገር ያለባቸው ነገሮች አሉ። ስጣቸው። እያንዳንዱ ያደረካትን ነገር እያንዳንዱ መናገር አለብህ። እየሰማኸኝ ነው? አይደል? አዎ። እንዳንተ ስራማ ቢሆን አንገትህን ነበር የምሰብርልህ። ሰምተኛል? ተቀበል። ውሻ አሁን በዚህ ቪዲዮ አስፈራርተህ ምንድን ነው ያደረግከው? እሷ ምንድን ነገር ሳትደብቅ ፈና በል። ስራክ ነው እንደዚህ እንደ ጀብድ አይደል እየሰራህ ነበረው? ካንተም አልፈው እያንዳንዱ ያደረግከውን ነገር ንገረኝ ቶሎ በል። ብዙ ነገር አድርጊያታለሁ። ምንድን ነው ያደረግካት? አብራኝ እንድትተኛ አድርጊያታለሁ። አዎ። ቆይ አብራክ ሚስት እያለክ እንዴት ከሷ ጋር እንደዚህ አይነት ነገር ታደርግ? በቃ አቋሟ ማለለኝና ያው ስሜቴን መቆጣጠር አልቻልኩም እና በቃ ከሷ ጋር መተኛት ፈለኩኝ። እንዴት ነው ያንን ቪዲዮ ሊቀርጽ ይቻላል?
እንዳጋጣሚ ስገባ ሻወር ቤት ነበረች። እሺ እናም ካድሉን ተጠቀምኩኝና ቪዲዮን ቀረጽኳት። ኦኬ ተናገራ ምን ይሰጣል? ከዛም በቃ አብራኝ እንድትተኛ አስፈራሯት። አብራኝ አደረች። ኦኬ ከዛ እሷን የማገኝበት መንገድ ይሄ ነው። ሁሌም የምጠቀምበት መንገድ ይሄ ነው። ሁሌም የማገኝበት መንገድ ይሄ ስለሆነ በቃ ልጅቷም ጣፈጠችኝ። አዎ ስኳር ነች አይደለችም። እና ታዲያ ምንድነው ጣፈጠችኝ የምትል? በቃ አቋሟ ምናምን ማረከኝ። አቋሟ ማረከኝ ትለኛለህ እንዴ? ካንተም አልፎ ደግሞ ምንድነው ያደረካት? አንተ ምን አይነት ውሻ ነው? አንተ ውሻ። ካንተም አልፎ ደግሞ ከነዛ ልክስክስ ሁለት አረመኔ ጓደኞች ወር ያደረካትን ነገር ደግሞ ተናገር። ምንድነው ያደረካት? ካንተም አልፎ ማለት አው ጓደኞች እኮ ባለትዳር ናቸው። ባለትዳር እኮ እነሱም ባለትዳር ናቸው። እነዚህ ልክስክሶች መልስ ተናገር። እሺ ተናገር። ስለነሱ ተናገራለሁ። እሺ አይዝጋ ተናገር። እሺ በል ቶሎ በል። በቃ ጓደኞቼ ስለነገርኳቸው የተፈጠረውን ነገር ምናምን እነሱም በቃ እንዴት አይነት ሴት ብትሆን ነው እኛ ምን ሞክር ምናምን አሉኝ። ሞክረ? አዎ። ከዛ ያው አብራቸው እንድታደር አድርኳት። ዘንታላንስ ብሎ ጭራሽ ጓደኞች ነው እነሱም ተናገር። ምን ደግሞ እኮ እንደሱ ልክስክስ ናቸው። ባለትዳር ናቸው። ባለትዳር ነው የሚከሰከሱ። እናንተ ማትረቡ አረመን መልስ። እሺ ያው የመለስ ቆይ ስማቸው ማን ይባላል? ያው በረከት ይባላል። አንዱ በረከት ይባላል። አዎ። አንደኛውስ? እዮብ ይባላል። አዎ። በጣም አሪፍ። እነዚህን የሁለት ልክስክሶች ስልክ ላይ አለ ፎቶአቸውን እና ስልካቸውን ትሰጠኛለህ። አሁን ግን አንተ አንድ ጥያቄ ልጠይቅህ እፈልጋለሁ። እሺ እንደዛ የምትወድ ሚስት እያለች እንዴት ከቷ ጋር እንደዚህ አይነት ታደርጋለህ? መልስልኝ። በቃ ተሳሳትኩት። ስሜታዊ ሆኜ ነው እንደዚህ ያደረኩት። አዎ። ልትገላት የፈለከው በስሜታዊ የሆነ ነው? እህቷንም ልትገላት የፈለከው? በቃ ከሷ ጋር መኖር ፈልጌ ነበረ። እህቷ እንድትወገድ የፈለከው ምን ገለህ? አብራኝ እንድትኖር ነበር የፈለኩት። እጂ አንተ አቤት። ቆይ እንዴት ነው ይሄ ጭንቅላት የሚያስበው? መልስልኝ። ምን ይዘጋል? መልስ። እንግዲህ ስህተት ነው ማለት ነው። ተሳስቻለሁ። ጭራሽ ደግሞ ስህተት ነው ይለኛል እንዴ? የልብን ካደረስክ በኋላ ነው ስህተት የምትለው? ምን ይለቁማል? ምን ያቅለሰልሳል? እሺ ምን ይለቁማል? በቃ እኔ ጭራሽ ያንታላንስ ብሎ የጓደኞችን ይዘት ትመጣለህ እሷ ጋር። ምን አይነት አረመኔ ሰው ናት? ጭራሽ አስደበደባችሁ። ዝም በላችሁ አንቺ ደበደብ። እባክሽን ተረጋጊ። ጭራሽ ደበደብሽ። እባክሽን ተረጋጊ። ደበደብሽ። ቆይ ጠብቂ። አንተ ጭራሽ ታስደበድቡኝ ልታስደበድቡኝ ትላለህ ደግሞ። የሰራውን ህይወትም የሰራው በወንድ ልጅ አምላክ በወንድ ልጅ ወንድ ልጅ